ፉልነስ የሚባለውን ነገር ወይንም እንዲህ ከልቡ የሆነው ሰው ማለት እኔና አንቺ ዛሬ በምንኖረው እኔና እናንተ በምንኖረው ህይወት በጣም ብዙ ሀሳባችን ስለሚወሰድብን 48% ማንነታችን ተወስዷል። በጣም ነው የሚያስፈራኝ እያንዳንዱ ሰው ይሄን ሳስበው ምን እንደሚያስፈራኝ ልንገርሽ። እንዴ በግማሿ የሆነች ሐኪም ስታክምሽ፣ በግማሹ የሆነ ዳኛ ሲዳኝሽ፣ በግማሹ የሆነ መሪ ሲመራሽ ያስፈራል። የት ነው ምን ሄደው? ይሄ ነው። ስለዚህ ሊትራሊ በግማሻችን ነን ያለ ነው። አንለስ ከልባችን ሆነ ሰብሰብ አድርገ ነው ከቀልባችን እንድንሆንና ይሄ ድንቅ የሆነ ሰው መሆን የሚለውን ነገር ከልብ እንድንኖረው። እኔ የቀረኝን ህይወት በግማሽ ልጨርሰው አልፈልግም። አዎ አልፈልግም። ጥቂትም ብትሆን አጣጥሚያት ልኖር እላለሁና የታደላችሁ ደግሞ እናንተ ወጣቶች እኔን ስታዩ አረክ አንቺ በአንቺ እድሜ ስትጀምሪው ደግሞ ምን አይነት ህይወት ልትኖሪው እንደምትችይ ይታየኛል። ስለዚህ ብዙ ሰዎች ከልባቸው ካልሆኑ ከቀልባቸው አይደለም ካልን ወደ ዋናው ሀሳብ እንመጣለን። ግን ከልብ እንዳንሆን ሁላችንም ግማሽ ፐርሰንታችን ከቀልባችን እንዳንሆን ያደረገን ነገር ምንድን ነው? እስኪ ምክንያቱን አንስተን ወደዛ እንለፍ። አይ እሱማ እለት እለት የምናየው ነገር፣ የምንሰማው ነገር፣ ወከባው፣ የህይወት ጫናው፣ ጭንቀቱ፣ ማጣቱ፣ ማግኘቱ፣ መደሰቱ፣ መከፋቱ፣ እነዚህ ሁሉ የውጭ ነገሮች ሆነው ሳለ እኛነታችን ይወሰዳል በእነዚህ ውጭ ነገሮች። እስቲ እንምጣ ወደ ውስጥ። ከዋናው እንጀምር፣ ከቁልፉ እንጀምር። አንድ ታሪክ ልንገርሽ። እሺ። 2 ጓደኛሞች በጣም አብረው ውለው መጨረሻ መሸና ወደ የቤታቸው ሊሄዱ ሲሉ አንዱ ኪሱን ዳበስ አደረገና ወይኔ ወንድሜ ቁልፌ ጠፋ ይለዋል። ወይ እንዴት ብለህ ቤት ትገባለህ? በል እንፈልግ ብለው በልና እንፈልግ አለውና ወደ አንድ ቦታ ወስዶ ይፈልጉ ጀመር። ይፈልጋሉ፣ በፍጹም ሊያገኙት አልቻሉ። አፋላጊው እንደ ወንድሜ እርግጠኛ ነህ ይሄን ቁልፌ ጣልከው እዚህ አካባቢ ነው ሲለው፣ አይ እሱን እንኳን አላቅም፣ ግን እዚህ ጋር መብራት ስላለ መብራቱ ስር እንፈልግ እኮ ብዬ ነው አለው። ይህን የጠፋብንን ቁልፍ፣ የህይወትን ቁልፍ መብራቱ ጋር አንፈልገው። ጨለማ ውስጥ ነው ያለው ልበል፣ እዚህ ውስጥ ነው ያለው። ከዚህ ጋር እንነሳ። አይመስል ይሆናል አሁን ስናየው እኔ ውስጥ ምን አለ የሚል እኔ እኮ ብለን ራሳችንን የምናጣጥለው በጣም ከራሴ ከእናት ልጀምር ከአባት ልጀምር እንደሱ ብለን እያሳደግን ወጣቶቻችንን እኔ እኮ ብለው የሚጥሉት። ስለዚህ እሱን እናምጣው። እዚህ ጨለማ ውስጥ እዚህ ልብ ውስጥ ነው መጀመሪያ ቁልፉ ያለው። ስለዚህ የውጭውን መክፈቻ እዚህ ውስጥ መሆኑን መጀመሪያ አለ። ይሄ ከባድ ነው። እውቀትና አንድን ነገር ማወቅና ማመን ትልቅ ጋፕ አላቸው። በእውቀት ደረጃ እናውቀው ይሆናል፣ እናምነዋለን ወይ? ዛሬ ይህንን ለማመን እኔ ልብ ውስጥ ያለው ከልቤ የምጀምረው ከቀልቤ ሆኜ የምጀምረው ነገር የውጭዎቹን ነገሮች ሁሉ ይከፍታል። ቁልፉ እኔ ጋ ነው ያለው ብሎ ለማመን ብዙ ልምምዶች፣ ብዙ ፍተሻዎች፣ ምንድን ነው እማምነው የሚለውን ነገር እየፈተሽን መሄድ አለብን እና ዛሬ የምጋብዘው አድማጮችሽን፣ ተመልካቾችሽን መለስ እንበል፣ ቁልፉን እንፈልገው። እኛ ውስጥ ያለው ውጭ ካለው በጣም ይበልጣል። እኛ ውስጥ ያለው ውጭ ካለው ይበልጣል። ዶክተር እንግዲህ ከዚሁ ጋር ተያይዞ እኔም አንድ ጥናት ላይ እንዳየሁት አንቺም ስትናገሪ ሰምቻለሁ። 90% በላይ የሚሆኑ
በሽታዎቻችን እኛ ላይ የሚፈጠሩት ከጭንቀት ነው የሚልን ጥናት አይቻለሁኝ እና አብዛኛው ሰው ደግሞ አሁን ላይ በተለያዩ ችግሮች ውስጥ ነው ያለው። ስለዚህ ይህ ከቀልብ አለመሆን ጋር የሚያያዝ ነገር አለው አይደለም? አንድ ነው ጭንቀትንና ከቀልብ አለመሆንን ስንመለከተው። አዎ በጣም በጣም ይሄ ጭንቀት ወይንም ስትረስ የሚባለው ነገር እንዳልሽው በጣም ብዙውን በሽታዎቻችንን የሚያመጣው እሱ ነው እና ይሄ ስትረስ ወይንም ጭንቀት የሚባለው ነገር መጀመሪያ ሰውነታችንን ምን ያደርጋል ብለን ስንል ያው ጭንቀት ማለት እንግዲህ ነገሮች እንደምንፈልጋቸው ሳይሆኑ ሲቀሩ ትግል ሲኖር ከምንፈልገው ነገር የወጣ ነገር ህይወታችን ላይ ሲኖር ነው። እንደው ከሱ እኮ ያለፈ አይደለም። ነገር ግን ሰውነታችን ያንን በሚያጋጥመው ጊዜ ፊዚዮሎጂካሊ ወይም የሰውነታችን ምላሽ አለው። ስንጨነቅ የሚሰማን ነገር አለ አይደል? እዚህ ጋር ጨመደደኝ፣ ትከሻዬን ጨመደደኝ፣ ጨጓራዬን አቃጠለኝ፣ ማሰብ አቃተኝ፣ እንደሱ ሲሆን ሰውነታችን መጀመሪያ ብሎ ትንፋሹን ነው የሚይዘው። የሚገርምሽ ስንጨነቅ ትንፋሻችን እንይዛለን። አሁንም አያቶቻችን እናቶቻችን እንደው ምንድነው አንቺ ልጅ ቁና የሚያስተነፍስሽ? ነገርምሽ ስንጨነቅ እኮ ነው። እኔ እኮ ስራው እኮ ረፈደብኝ። አሁን እኔ እዚህ ጋር ተቀምጬ በአሁኑ ሰዓት ደግሞ እዛ መገናኛ መገኘት ስፈልግ አሁን ያለሁበትና እኔ መሆን የምፈልገው ነገር ያለኝ 1 ብር ነው፣ እንዲኖረኝ የምፈልገው 100 ብር ነው። እቃ የሆነውና እኔ የምፈልገው እኩል ሳይሆን የመጀመሪያ ብለን ትንፋሻችን ይዛል። በዛ ውስጥ የሰውነታችን አፈጣጠር የነርቭ ስርዓት በጣም ይሄ አውቶኖሚክ ነርቨስ ሲስተም የሚባለው እኛ ሳንቆጣጠረው ይሄ ድንቅ የሆነ ሰውነታችን የሚሰራው ስራ ድንቅ እኮ ነው። እንደው ለማስታወስ ያህል ቅጠል በልተሽ ስጋ ሲያደርገው አይገርምም? በጣም እንደው እኮ ያ እኔና አንቺ ሳንቆጣጠረው ወዲህ ስንሄድ ልባችን መምታቱን ሳያቋርጥ ያ ስርዓት 2 ዘርፍ አለው። አንደኛው ዘርፍ ሲምፐታቲክ ይባላል፣ ወይንም ደግሞ ይሄ እንደው ተጠንቀቂ፣ ጠብቂ ራስሽን የሚለው ይሄ ፍርሃት ያለው ብሎ ደግሞ ጎበዙ ስራ የሚሰራው ሲምፐታቲክ ይባላል። አንደኛው ደግሞ ይሄ ፓራሲምፐታቲክ የሚባለው ወይንም ደግሞ ረፍ በይ ረስት ዳይጀስት ብሎ የሚባለው ወይንም ደግሞ ተረጋጊ የሚለው ይሄ ሰላም የተሞላው በጣም በአብዛኛው ኑሮ ምላሽ ስለሚፈልግ እዚህኛው ይሄ ወታደር የመሰለው ላይ አሁን ላርገው እንዲህ ነው ይሄ ነው የሚለው እዛ ውስጥ እንቆያለን። እሱ ብዙ ጊዜ ልክ ነብር እንዳባረረው ሰው ከፍርሃት ጋራ ከጭንቀት ጋራ ነው የሚያስኬደን። በሁለቱ ባላንስ ውስጥ መቀመጥ ግን ሙልአተ ጤና ያለው ሰው ነው። ይህንን 2 ቦታ እኛ መርጠን በጭንቅላታችን ማድረግ ስለማንችል ከዚህኛው ከሚያስፈራራው ወዲህ የተረጋጋው ጋር ሊወስደን የሚችለው አንድ ቁልፍ ትንፋሻችን ነው።